ካሜራ ዩቲ ላይ አዶናይ በእሷን በማይመለከታት ካታጎሪ ሄዶ ሲሸለም ዩቲ ላይ ካሜራ ድቅን አቴንሽን ሲከር በጣም ነው የሚያስጠላው። ይሄ ልጅቷ ኤክሷ እንኳን ቢደውልባት ወይ ደግሞ እሷ ማትፈልገው ስልክ እንኳን ቢደውልባት እና ፊቷን ትንሽ እንደዚህ ኮስተር ብታረግ ይሄ ህዝብ ይወቅጣታል። ለምን እሱ ሲሸለም ደበራት ምናምን ለማስባል ማለት ነው። ሆኖም ግን እሷ አላህ ይስጣት ሙሉ ፕሮግራሙን በፈገግታ ነው የጨረሰችው። ይሄ በጣም ያስጠላል። ከህዝብ ጋር ልጅቷን ለማጋጨት አርት ቲቪ የሰራችሁት ነገር በጣም ነው የሚደብረው። ፒንክ እኮ ነው ይሄ። doesn't any make sense ያ ሜቢ ስትዞር ካላየም በቀር ምንም አይታይም። ታዲያ ካሜራማን አዶናይ ነው እንዴ? እኔ አዶናይ ያደረገ ያልኩኝ ደንቆሮ፣ መጀመሪያ ጭንቅላትሽን አስፊ። ካሜራማኖቹ በጣም ያስጠላሉ። እንትን እንዲሉ ላይክ ህዝብ እንድነሳባት። እኔ የአርት ቲቪ ጋዜጠኞችን ነው እያልኩ ያለሁት እንጂ አዶናይ ጋር ምን ያገናኘዋል? እሱ ላይም ሲያደርጉ ነበር። ኢቭን እሷ በልብሱ ልትሸለም በወጣች ጊዜ እሺ ሌላ ደግሞ ይሄ ኢቫና ነው። እሺ ቅድም ሉዓል ያልኩት በእናታችሁ ሉዓል ያልኩት ኢቫና ነው። ኢቫና እኔ ያምራል ብሎ የነገረሽ ሰው በጣም ስተት ነው የነገረሽ። ሁለተኛ ራቂ፣ ያንን ሰው ጠላትሽ ነው። ይሄን ነው ልልሽ የሚችለው። ኦኬ ሌላኛው እስኪ ይሄ ልጅ ደግሞ ምን አለ? ስለዚህ ጃኒ እና ጆሲ ለምን አልተሸለሙም? ጃኒ እንደምታዩት ሹሩባ አለው፣ ቦርሳይ አንጠልጥለዋል፣ የሴት ቦርሳ። ጆሲ እንደምታዩት እዚህ ጋር ቀይ አበባ መስለዋል። እሾኩ ነው የጎደለው። ለነገሩ አጥንት ስለሆነ ልጁ እሾኩን ይወክላል አጥንቱ። ለምን አልተሸለሙም? ከዩቲናስ በላይ እነዚህ ያለበሱም የሴት ልብስ ግፍ አይደል? ቲክቶክ አዋርድ ምናሙል በጣም ጀግና ነው። ላይክ በጣም ግሬስፉል ነው። ደስ ይላል ልጁ ሲያወራ ራሱ ምናምን ሰው በደንብ ሊሰማው የሚችል አይነት ልጅ ነው። በጣም ደስ ይላል ልጁ፣ ያምራል በጣም ሲያወራ ምናምን በጣም ያሳምናል። በራሱ የሚኮራ ልጅ ነው። እኔ አሁን ያየሁት በጣም የጃኒን ልብስ አየሁት እናንተ። ቀይ እንትኑን አባይን አየሁት። አይገርምም? አለው ልብሱ አየው። ይሄው አባያችን ዋይ አየው። ኦ ቴንክ ዩ ይሄን ላክልኝ ሰው ቴንክ ዩ በጣም አላው ከኋላም ላኩልኝ። እስኪ ከኋላ ደግሞ ቀይ ባህር ነው አሉ። ቀይ ባህር ደግሞ እንዴት ነው የምታወቀው? ባህርን እንዴት አድርጎ ነው የቀረጸው? አየው አይገርምም? የጃኒ ልብስ ያምራል። አዎ የጃኒ ልብስ ያምራል። ፍራይዴዎች በጣም ያምራሉ። ባይዘው ፍራይዴዎች በጣም ያምራሉ። የለበሱት ነገር በቃ እነሱ ልጆች ባይዘው ፕሮግራም ላይ ልደት ላይ እነሱ ናቸው መጠራት ያለባቸው፣ ሰርግ ላይ እነሱ ናቸው መጠራት ያለባቸው፣ ሁሉ ቦታ ላይ እነሱ ናቸው መጠራት ያለባቸው። በጣም ቦታና አለባበስን ለይቶ ያውቃሉ። ያደምቃሉ። በቃ ፍራይዴዎች እኔ አይቆጨኝም ላውራ ስለናንተ። እናቴ ትሙት ፍራይዴዎች ልደት ላይ ተጠሩ እናንተ፣ ሰርግ ላይ ተጠሩ እናንተ፣ የፈለገ ቦታ ላይ ብትጠሩ አታሳፍሩም። በቃ ኮራ ብላችሁ ነው የምትሄዱት። በጣም ነው የሚያምረው። ላይክ በቃ ካፖርት ደገማችሁበት ትንሽ ለየት ለማለት ሱፍ ላይ፣ ከዛ በኋላ የአበሻን ጥለት ጣል አረጋችሁበት። በጣም ያምራል። በቃ ኩል የሆነ ያለባበስ የለበሱት ፍራይዴዎች ናቸው። እቺ ደግሞ ቀብር አስፈጻሚ መሰሉ። ጥቁር ፋሽን ነው። እቺ ደግሞ ፋራ ሄሎ ኤው በቅዬ ምን አለች? ቀብር አስፈጻሚ መስሎ ነው የሄዱት። ፋራ ስለሆንሽ ነው። አሁን እንደ ዓለም አቀፍ ጥቁር ፋሽን ነው። ሄሉ በጣም አንቺ ቤት ውስጥ ቁጭ ብለሽ
ከቤት እንዳትወጪ ቅንድብ ተላጭተሻል። ወጥተሽ ከሰው ጋር እየተቀላቀልሽ አይደለሽም። ሜን ስትሪት ላይ ላይክ መንገድ ላይ ምን እየተካሄደ እንደሆነ ምን እየተለበሰ እንደሆነ አንቺ ግራ ገብቶሽ አላታውቅም። ወጥተሽ ይቅር በሉኝ በይ። አሁን ቀብር አስፈጻሚ ሳይሆን የሚመስሉት በጣም ያምርባቸዋል። በጣም ፋሽን ነው ጥቁር ከለር። አዎ ሄሉ ወጣ በይ። አይ ግላስም አርገሽ ቢሆን ይሄ መንጸር ማለት ነው አርገሽም ቢሆን እየወጣሽ ከህዝብ ጋር ተቀላቀይ። አዎ በጣም ርቀሻል ከሰው። ያውን ከሰው መራቅሽን ከፋሽን ዓለም መራቅሽን ነው የሚያሳየው። የኔ እናት ወጣ ብለሽ እዩ። ይሄው ነው ሄሉ እኮ ፍራይዴዎች በጣም ፍራይዴዎች ቆይ በጣም ቆንጆ አለባበስ ነው በጣም። ከዛ ቀብር አስፈጻሚ አለች ሳራ አንተ እስኪ እኔ እኮ ቅድም ሉዓል ብዬ ነው ያወራሁት እኮ ስለ ኢቫ ለማውራት ብዬ ማለት ነው። ቆይ ላሳያችሁ። ምን አረሳ ግን ቆይ ኧረ ያንንማ ራሴ ላይ ቆይ እንዴት ምን ነው ላይክ መካሪ የላትም። እቺ ነች ልጅቷ። እቺ ነች ልጅቷን አስቦት። እቺ ነች ልጅቷ። ከዛ በኋላ ይኸው ፓንቷ ነች እቺ። በቃ ይሄው ነው እንዲህ ብሎ ሲሄድ የነበረው። ይሄው ምንም ነገር የለም። ምን ሆና ነው? ወይ ደግሞ ችግር የለውም ብሎ ገፋፍቶ የላከሽ ገደልሽ። የኔ እናት ችግር የለውም ያምራል ብሎ የላከሽ ሰው ገደልሽ። ወይ ጉድ! በቃ የሆነ ጥቁር ነገር እንዲህ ብሎ አየው። ከዛ በኋላ ምንም ነገር የለም። ደግሞ ልብሱ እንዲህ እዚህ ጋር አሰፍታው ይሁን ኢቭን ሰው ሰላም ስትል እኔ በሰቀቀም ሞትኩኝ እንዲህ ግልብ ይላል ብዬ ይሄው በቃ እንዲህ ነው። ይሄ እስከዚህ ምንም ነገር የለም። አረ ጉድ! እናቴ ትሙት ደነገጥኩኝ። እኔ የሷን ደነገጥኩኝ። ለአስተያየት እንኳን የማይመች አለባበስ የሆነ ልብስ ወይ ሲያምር ይባላል። የሆነ ልብስ ብዙም አያምርም፣ አይ ያስጠላል ይባላል። ለዛ ያስጠላል ለማለት እንኳን በቂ አይደለም። የለበሰችው ልብስ ያስጠላል ለማለት እንኳን በቂ አይደለም። በጣም ይሰቀጥጣል። ግደሏት የሚያስብል ነው። ላይክ በቃ ምንም ቃል የማይመጥንለት ልብስ ነው ለብሰሽ የመጣሽው። የምሬን ነው። ራቼ ፎርማል ልብስ ነው የለበሰው። ራቼ በጣም በቃ ያምራል ተብሎ የምታለፍ አይነት ልብስ ነው። ፎርማል የተለመደ ልብስ ነው የለበሰው። ይሄ የተጋነነበት ልብስ ዋው ለየት ያለ ነው ይሄ ምናምን ተብሎ ያስጠላል ተብሎ ደግሞ የሚወራበትም አይደለም። ኩል የሆነ ልብስ ነው የለበሰው ራቼ። እንዴ በጣም ያሳፍራል። የዩቲ ደግሞ ዩቲ ይሁን ባለመሸለሟ ስለደበረን ማለት ይሁን በማለት ነው እንጂ ልብሱ ሊያሸልማት ራሱ አይገባም። የእውነት እንዴ እኔ እኮ የዚችን ደግሞ ሳሽቃብጥላት መዋል ያየውም እኮ እኔ መኪና ውስጥ ቁጭ ብላ ከአንገት በላይ ነው ያየሁት እኔ። ከዛን ቆንጆ ነው ያልኩኝ ነበር። ምን ሆና ነው እሷም? ቅድም ሉዓልን ኢቫን እና ሉዓል ስማቸው ተምታቶብኝ ሉዓል ብዬ ነበር የሄድኩበት። ይሁን ለሷ ይሁን በቃ ውሰጂ እሱን ስድብ። እንዴ ምን ሆነሽ ነው? ይሄ ህፃን ጠብጠብጣብ ባረገች እና ጡቷ ላይ ለብሻለሁ። እመኑኝ፣ ካላመናችሁኝ ለብሻለሁ። የአንቀልባ ጌጦች አወቃችሁት?